ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ በሚያስተምርበት ወቅት ሲያልፍም ይላል ከመወለዱ ጀምሮ እውር ሆኖ እውር የሆነውን ሰው አየው ይላል። ጌታ ኢየሱስ ክርስቶስ ሲያልፍ እውር ሆኖ የተወለደውን ሰው አየው። ወደዚህ ዓለም የመጣበትን አምላክ መሆኑን የሚገልጥበት ጊዜው ደርሷል። ቀን ሳለ የላከኝን ሥራ ልሰራ ይገባል አለና፣ ነገር ግን ማንም የማይሰራባት ሰዓት ሌሊት ደግሞ ትመጣለች አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሞትን ውቅያኖስ በደሙ የከፈለ የሕይወታችንን ሸክም በስልጣኑ የጣለ ጠላት ለክፉ ሲያስበን በክብሩ ቀድሶ ያቆመን ወልደ እግዚአብሔር ሕያው ወልደ ማርያም ስግው ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ለስሙ ይሁንልን። የሚበላውንና የሚጠጣውን ወልዳ ያስገኘች እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ጸጋ በረከቷ አማላጅነቷ ከሁላችን ጋር ይሁን። ክቡር አባታችን መላከ ፀሐይ ቀሲስ በቀለ ተሰማ የደብራችን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ በውስጥም በውጭም ያላችሁ የክርስቶስ ቤተሰቦች በክርስቶስ ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? የምህረትና የይቅርታ ጌታ ቅዱስ አምላካችን እግዚአብሔር ከተፈጠርንባት ጊዜና ሰዓት አንስቶ እስከዚህ ሰዓት ድረስ በቸርነቱ የጠበቀን በይቅርታው ይቅር ያለን በአባትነቱ ወደ ራሱ ያቀረበን ሕያውና ቅዱስ ዘላለማዊ የሆነው አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እግዚአብሔር አምላካችን ቢወድና ቢፈቅድ በሚኖረን ጊዜና ሰዓት የዕለቱን ወንጌል እየተማማርን የምንቆይ ይሆናል። መነሻ ርዕሳችን የምናደርገው በዚህ በቅዳሴው መካከል ላይ የተነበበውን ቅዱስ ወንጌል በማንሳት ይሆናል። የዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ የሚገኘው የእግዚአብሔር ሐሳብ የትምህርታችን መነሻ ርዕስ ነው። የእግዚአብሔር ክብር መገለጫ፣ የእግዚአብሔር ክብር መገለጫ። በዚህ ርዕስ መነሻነት እየተማማርን እንቆያለን። የምስጢር ባለቤት አምላካችን እግዚአብሔር ጥበቡንና ማስተዋሉን ደግሞም የሚረባንንና የሚጠቅመንን የሚበጀንን የሕይወት ቃል በዚህ ማለዳ እንዲነግረን ፈቃዱ ይሁንልን። ይህ መጽሐፍ ቅዱስ የሚያስተምረን ዮሐንስ ወንጌል ምዕራፍ 9 ጀምረን ስንመለከት እውር ሆኖ የተወለደውን ሰው ታሪክ እናገኛለን። ከመወለዱ ጀምሮ እውር ሆኖ የተወለደውን ሰው እናገኛለን። እንግዲህ አባቶቻችን እንደነገሩን ሊቃውንት እንዳስተማሩን ሁሉ የዓይን እውርነት ወደ እግዚአብሔር መንግሥት መግባትን አይከለክልም። የልብ እውርነት ግን ወደ እግዚአብሔር መንግሥት ከመግባት የሚከለክለን ነው።
ይህ ሰው ዓይኑ ታወረ እንጂ ልቡ የታወረ ሰው አልነበረም። ይህ ሰው ማየት የተሳነው ሰው ነው። ማመን ግን የተሳነው ሰው አልነበረም። ይህንን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ በሚያስተምርበት ወቅት ሲያልፍም ይላል ከመወለዱ ጀምሮ ዕውር ሆኖ የተወለደው ሰው ቤተሰቦቹ የተጨነቁበት ተስፋ የቆረጡበት ሰው ነው። ተስፋ ከመቁረጣቸው የተነሳ ልጃቸውን ጥለውታል። ይሄ የተጣለው ሰው፣ ይሄ የወደቀውን ሰው በመንገድ ዳር ቁጭ ብሎ ሳንቲም የሚለምነውን ሰው ድቃቂ ሳንቲም እየሰጡት ኑሮውን የሚገፋውን ሰው ብዙ ሰዎች ሲያልፉ ሳንቲም ይሰጡታል። ዳቦ ይገዛል፣ የዕለት ጉርሱን ያገኛል። ብዙ ሰው ሲያልፍ ሳንቲም መስጠት የማይችሉ ሰዎች ከንፈራቸውን እየመጠጡ ያልፋሉ። አሁን ግን በዚህ ሰው ፊት ያለፈው ሳንቲም የሚሰጥ ሰው አይደለም። ከንፈሩን የሚመጥ ሰው አይደለም በፊቱ ያለፈው። አሁን ያለፈው ታሪኩን የሚቀይርለት ሰው ነው። አሁን ያለፈው ነገሩን የሚቀይርለት ሰው ነው። አሁን ያለፈው መድኃኒት የሚሆነው ሰው ነው ያለፈው። ኢየሱስ ክርስቶስ በዚህ ሰው ፊት አለፈ ይላል። ጌታ ኢየሱስ ክርስቶስ ሲያልፍ አየው ነው የሚለው። እግዚአብሔር ሁላችንን ይየን። አወሱ ካየን መከራችን ያልፋል። እሱ ሲመለከተን ጭንቃችን ይወገዳል። ሐዘናችን፣ እንባችን ይታበሳል። እርሱ ሲመለከተን እኛ የማናየው ነገር እርሱ ያየው ነገር ከሕይወታችን ይወገድልናል። ስሙ የተመሰገነ ይሆንልን። አሁን አለፈ ይላል ጌታ ኢየሱስ ክርስቶስ ሲያልፍ ተመለከተው ይላል። አየው። እሱ ብቻ አይደለም ያየው። አሁን ያየው ደቀ መዛሙርቱም አይተውታል ነው ይላል። ይሄ ሰው ዕውር ሆኖ የተወለደ ነው። ዕውር ሆኖ በመወለዱ ምክንያት ጥያቄ ያስነሳ ሰው ነው። ደቀ መዛሙርቱ ጥያቄ አነሱ። ይህ ሰው ዕውር ሆኖ የተወለደው በማን ኃጢአት ነው? በወላጆቹ ነው ወይንስ ደግሞ በእርሱ ኃጢአት ነው ብለው ጠየቁት ይላል። ዕውር ሆኖ የተወለደው በማን ኃጢአት ነው? በወላጆቹ ነው ወይንስ ደግሞ በእርሱ ኃጢአት ነው ብለው ጠየቁት ይላል። ጌታ ኢየሱስ ክርስቶስ መለሰላቸው፣ በእርሱ ኃጢአት አይደለም አለ። በወላጆቹም ኃጢአት አይደለም። ነገር ግን አንድ ነገር መለሰላቸው፣ የእግዚአብሔር ሥራ ይገለጥ ዘንድ ነው አለ። ስሙ የተመሰገነ ይሁን። በወላጆቹ ኃጢአት ያልተወለደ ሰው ነው። በእርሱም ኃጢአት ያልተወለደ ሰው ነው። ከመወለዱ ጀምሮ ዓይን የሌለው ሰው ነው። ግንባር ብቻ ያለው የዓይን ቦታ የሌለው ደረቅ ግንባር የተፈጠረበት ሰው ነው። አዎ በኃጢአት ምክንያት የሚመጣ አለ። ብዙ አይነት በሽታዎች አሉ። ለንስሐ እንድንዘጋጅ የሚመጡ በሽታዎች አሉ። ለንጽህና ለቅድስና የሚመጡ የሚያበቁ በሽታዎች አሉ። ብዙ አይነት በሽታዎች ይኖራሉ። ይህ ሰው ግን በኃጢአቱ ምክንያት በበደሉ ምክንያት አይደለም የተወለደው። የእግዚአብሔር ሥራ ይገለጥ ዘንድ ይሆን እንጂ አላቸው። ይህንን አለና ቀን ሳለ የላከኝን ልሰራ ይገባል አለ። አሁን ክብሩ የሚገለጥበት፣ አምላክነቱ የሚገለጥበት፣ የማዳኑ ኃይል ስልጣን የሚገለጥበት ወገኖቼ፣ ቀን ብሎ የሚጠራው ወደኛ ሕይወት ስናመጣው የእያንዳንዳችን ዕድሜ ነው።
ይሄ የተሰጠን ዕድሜያችን የምንሰራበት ዕድሜ ነው። ይሄ ዕድሜያችን ካለፈ የማንሰራበት መስራት የማንችልበት ድቅድቅ የሆነ ጨለማ ይመጣል። ጊዜ የማናገኝበት ሰዓት ይመጣል። ለበጎ ነገር ለመልካም ነገር ልንሰራ ብንነሳ እንኳን መስራት የማንችልበት ጊዜና ሰዓት ይመጣል። ይሄ ውብ የሆነው ዓይናችን ይደክማል። ይሄ የምንመካበት ጉልበታችን ይደክማል። እጆቻችን ይዝላሉ። የማንንቀሳቀስበት ጊዜ ይመጣል። መስራት በምንችልበት ጊዜ፣ ማድረግ በምንችልበት ጊዜ፣ መከወን በምንችልበት ዕድሜና ሰዓታችን በጎ ነገር መልካም ሥራ ሰርተን ልናልፍ ይገባል። ቀን ሳለ አለ የላከኝን ሥራ ልሰራ ይገባኛል አለና ማንም ደግሞ ሊሰራ የማይችልባት ሌሊት አለ ትመጣለች። በዓለም ሳለው የዓለም ብርሃን ነኝ አለ። ኢየሱስ ክርስቶስ የዓለም ብርሃን ነው። ደስ ይበላችሁ፣ ስሙ የከበረ ይሁን። በዚህ ዓለም ላይ ብዙ ብርሃኖች አሉ። ፀሐይ፣ ጨረቃ፣ ከዋክብት ብርሃን ይሰጣሉ። ፀሐይ ትጠልቃለች። ኢየሱስ ክርስቶስ ግን የማይጠልቅ ጀንበር ነው፣ በቅዱሳን ላይ የሚያበራ ነው። እነሆ ኢየሱስ ክርስቶስ የማይጠልቀውን ጀንበር በሕይወታቸው የለበሱ ሰዎች ለዘላለም አብርተው ይኖራሉ። ክብርና ምስጋና ለእግዚአብሔር ይሁን። የማይጠልቀውን ጀንበር አሁን የሰው ልጅ በሚጠፋው በሚያልቀው በሚጠልቀው በሚያረጀው በሚከስመው ጊዜያዊውን ፀሐይ ያገኛል። ዘላለማዊ የሆነውን ፀሐየ ጽድቅ ኢየሱስ ክርስቶስን እርሱን ከመልበስ ግን ተራቁቷል። ይሄ ከባድ ድህነት ነው። ኢየሱስ ክርስቶስ በሕይወታችን ላይ ብርሃኑን ያብራብን። እኔ የእውነተኛ የዓለም ብርሃን ነኝ አለና ጌታችን ኢየሱስ ክርስቶስ እንዲህ አለ። ይህን ብሎ ወደ መሬት እንትፍ አለ ይላል። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባው ይላል። በምራቁም እንትፍ አለና ጭቃውን ቀብቶ የዕውሩን ዓይኖች ከቀባ በኋላ ሂድ ወደ ሰሊሆም መጠመቂያ ብሎ አዘዘው ይለናል። የተወደዳችሁ የእግዚአብሔር ልጆች በየትኛውም ተአምር በየትኛውም የአሰራር ሥርዓት በዚህ ዓለም ላይ ባሉ በምናውቃቸው ልምዶች የሰው ምራቅ የሰውን ዓይን አያበራም፣ ሊያውም ሊያጠፋ ይችላል። በየትኛውም ተአምር ጭቃ የሰውን ዓይን አብርቶ አያውቅም። ሥጋን የተዋሃደ አማናዊ ቃል ኢየሱስ ክርስቶስ እውነተኛው አምላካችን የሰውን ሥጋ ለብሶ በፍጹም ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ተወልዶ ዓለምን ለማዳን ወደዚህ ዓለም የተገለጠው አምላካችን ይሄ ዕውር ሆኖ የተወለደውን ሰው ምራቁን እንትፍ ብሎ ጭቃ አድርጎ ቀባውና ሂድ አለው። ወደ ሰሊሆም መጠመቂያ ወደ መጠመቂያው ስፍራ ሄደ ታጠብ ብሎ አዘዘው አለ። ክብርና ምስጋና ለእግዚአብሔር ይሁን። ሚገርም ነው አምላካችን እግዚአብሔር። እናስታውሳለን። መጻጉዕ የሚባለውን ሰው ታስታውሱታላችሁ። 38 ዘመን ሙሉ ነው የሚለው በዛች በመጠመቂያይቷ ስፍራ በጸበሏ ቦታ ላይ ደጅ ጠንቷል። 38 ዓመት ሙሉ ደጅ የጠናውን መጻጉዕን አልጋህን ተሸክመ ሂድ አለው። አሁን ደግሞ ደረቅ ግንባር ያለውን ሰው ጭቃ ቀብቶ በግንባሩ ላይ ሂድ ወደ መጠመቂያው ስፍራ ብሎ አዘዘው። ሂድና ተጠመቅ አለው። ያም ሰው ሊጠመቅ ሄደ ይላል። ተጠመቀም እያየም ተመለሰ ነው የሚለው። ክብርና ምስጋና ለእግዚአብሔር ይሁን። ጥምቀት እንደሚያስፈልግ፣ ጸበል እንደሚያስፈልግ፣ እነሆ እምነቱ እንደሚያስፈልግ ጌታችን ኢየሱስ ክርስቶስ የተናገረው ቅዱስ ቃል ነው። ቤተ ክርስቲያን ከየትም አምጥታ አይደለም። ዛሬ በየጸበሉ ቦታ ላይ የሚገኙ ሰዎች ጸበል ይጠመቃሉ። ዓለም ተስፋ አስቆርጣቸው ወደ ጸበሉ ቦታ ይሄዳሉ። ወደ የገዳማቱ ይሄዳሉ፣ አድባራቱ ይሄዳሉ፣ እምነቱን ይቀባሉ፣ ጸበሉን
ይጠመቃሉ። ያ በዓለም ዘንድ የማይቻለው ነገር በጸበሉ የእግዚአብሔር ረድኤት የእግዚአብሔር በረከት ያለበት ጸበል በእርሱ ተጠምቀው ድነው ተፈውሰው እየመሰከሩ እየዘመሩ በደስታ የእግዚአብሔርን ክብር እያከበሩ እነሆ ይመለሳሉ። ክብርና ምስጋና ለእግዚአብሔር ይሁን። ይሄንን ጸጋ እግዚአብሔር ሰጥቶናል። ጸበል መጠመቅ፣ እምነቱን መተሻሸት፣ እነሆ በቤተ ክርስቲያን መጥቶ የሚደረጉት እነዚህ ስርዓቶች ሁሉ ከየትም የመጡ አይደሉም። መጽሐፍ ቅዱሳዊ እውነት መሆኑን ልንረዳ ይገባል። ነገር ግን አንዳንድ ጊዜ ሰዎች ጸበል መጠመቅ ፈልገው የት እንደሚጠመቁ አያውቁም። ብዙ ሰዎች አሉ አጥማቂዎች ነን የሚሉ ምድራችንን ሀገራችንን ዙሪያዋን ከበዋት የሚያሰቃዩ ትውልዱን ከመከራ ወደ መከራ የሚወስዱ ሰዎች አሉ። እናጠምቃለን ብለው ሰውን ከሰው የሚያጋድሉ ሰዎች አሉ። የሚያጋጩ ሰዎች አሉ። አጋንንት እናወጣለን እያሉ አጎት፣ አክስት፣ አያት፣ ቅድሚያት፣ አባት፣ ወንድም እንዲህ አድርጎብሃል አስመትቶብሃል እያሉ እርስ በርሳቸው የሚያጋድሏቸው የሚያጣሏቸው ብዙ የሐሰት አጥማቂዎች አሉ። እኛ ግን በተረዳ ነገር አባቶቻችን እንዳስተማሩን ሂድ ብሎ ጌታ እንዳዘዘው ወደ መጠመቂያው ስፍራ ሂድ ብለው ነው ያዘዘው። በዛም ታጠብ ነው ያለው። ወዲያውኑ ይሄ ሰው ሄደ፣ ታጠበ፣ እያየ ተመለሰ። ወደ ቤተ ክርስቲያን መጣችሁ፣ በቤተ ክርስቲያን ባሉ የጸበል ቦታዎች ላይ ተጠመቁ። ከናንተ የሚጠበቀው አንድ ነገር ብቻ ነው፣ አምናችሁ መሄድ ነው። አምናችሁ ከሄዳችሁ ተባርካችሁ ትመለሳላችሁ። ይሄ ሰው አምኖ ነው ሄደው። ወዲያውኑ ሄደና ታጠበ። ሲሄድ እየተደነቃቀፈ ነው ሄደው። ሲሄድ ግራ እየተጋባ ነው ሄደው። ሲመለስ ግን እያየ እየዘመረ አምላኩን እያመሰገነ ተመለሰ ይላል። ክብርና ምስጋና ለእግዚአብሔር ይሁን። አሁን በጣም የሚገርም ነገር ከዚህ በኋላ ያለው የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል በምዕራፍ 9 ከቁጥር 10 ጀምሮ ያለው ታሪክ ሌላ ታሪክ ነው። የዚህ ሰው መዳን ያላስደሰታቸው ሰዎች በዙሪያው ከበቡት ነው የሚለው። የሰው መዳን ሰው የማያስደስተው ከሆነ ነጭ ምቀኝነት ነው። ይሄ ሰው ዕውር ሆኖ የተወለደ ሰው ነው። ወላጆቹ ተስፋ ቆርጠው የጣሉት ሰው ነው። ነገር ግን ጎረቤቱ የሚያውቁት ሰዎች ሁሉ ተሰበሰቡ ይላል። ያ ሰው የሆነውን ነገር እንዲነግራቸው ጠየቁት ነው የሚለው። እንዴት ልታይ ቻልክ ነው ያሉት። ዕውር ሆነ ተወልደሃል፣ እናውቃለን፣ አንተም ታውቃለህ፣ እንዴት ግን ማየት ቻልክ ብለው ሲጠይቁት ጎረቤቶቹ እንዲህ ብሎ መለሰላቸው። ኢየሱስ የሚባለው እነሆ አፈሩ ላይ ምራቁን እንትፍ ብሎ ከአፈሩ ጋር ምራቁን አዋህዶ ቀባልኝ፣ ሂድና ወደ ሰሊሆም መጠመቂያም ተጠመቅ አለኝ። ወዳውም አለ ሄጄ ተጠመቁ፣ እያየው ተመለስኩ አላቸው። አሁን ይሄ ግራ ገባቸው። ፈሪሳውያን አላስደሰታቸውም። ይሄንን ያደረገበት ቀን የሰንበት ቀን ነበረ ይላል። በሰንበት ቀን ደግሞ በጎ ማድረግ በፈሪሳውያን ዘንድ አይፈቀድም። አሁንም ፈሪሳውያን ድጋሜ ጠየቁት። እንዴት ሊሆን ይችላል አሉ። እርስ በርሳቸው ይከራከሩ ጀመረ። የእግዚአብሔር ኃይልና ስልጣን የሌለው ሰው እንዴት ደረቅ ግንባር ላይ ዓይንን ሊያበራ ይችላል ብለው ተከራከሩ። አይ ሊያበራ አይችልም፣ አይ ደግሞ ይህ ከእግዚአብሔር አይደለም፣ አረ ከእግዚአብሔር ነው እያሉ ተከራከሩ። አሁንም ሶስተኛ ወገን አይሁዳውያን ጠሩት ይላል። ጠሩት። እነዚህ አይሁዳውያን አላመኑም። አሁን እሱ አይነ ስውር እንደነበር አላመኑም። ወላጆቹን ጠርተው እስከሚጠይቋቸው ድረስ አይነ ስውር ሆኖ እንደተወለደ አላመኑም። አይሁዶች ወላጆቹን ጠሩ፣ እርሱንም ጠሩት። እንዴት ነው አሉት። የሆነውን ነገራቸው። ወላጆቹንም ጠርተው አስጠየቋቸው። ምንድነው የሆነው? ይሄ እናንተ ልጅ ነው ወይ አሏቸው። አዎ የኛ ልጅ ነው፣ ዕውር ሆኖ ተወልዷል፣ እናውቃለን። ነገር ግን አሁን እንዴት እንደበራ ግን አናውቅም አሉ። ሳያውቁ ቀርተው እኮ አይደለም። የሚገርም ነው። በዛን ዘመን የነበሩት አይሁዳውያን
ኢየሱስ የሚባለውን ስም የሚጠራ ሰው ከመቅደስ የሚሰደድ ሰው ነው። ከመቅደስ የሚገፋ ሰው ነው። ስሙ እንዳይነገር የሚያደርጋቸው ተአምራቶች እንዳይሰበኩ እንዳይመሰከሩ በአዋጅ የተነገረበት ጊዜ ነበረ። ከምኩራብ ይባረራል። ማንን መጥራት? ኢየሱስ ክርስቶስ ብሎ የሚጠራ ሰው ከምኩራብ የሚሰደድ ሰው ነበረ። በጣም የሚገርም ነው። ከምኩራቡ እንዳይሰደዱ ከምኩራብ እንዳያስወጧቸው ኢየሱስ ክርስቶስ ያደረገውን ድንቅ ሥራ መናገር አልፈለጉም። ከምኩራቡ መሰደድ ነው ወይንስ ደግሞ ከኢየሱስ ክርስቶስ ከእርሱ ሕይወት መውጣት ነው? የትኛው ነው የሚሻለው? ኢየሱስ ክርስቶስ የሌለበት ምኩራብ ምን ይሰራላቸዋል? ምን ይጠቅማቸዋል? ምን ይረባቸዋል? አዎ ከኢየሱስ ክርስቶስ ጋር ሆነው ከምኩራብ ቢሰደዱ ይሻላቸው ነበረ። እንዴት ዓይኑ እንዳየ አናውቅም አሉ። አላየንም አሉ። ነገር ግን አሉ እሱ ሙሉ ሰው ነው፣ አሁን ማየት ይችላል አሉ። ክብርና ምስጋና ለእግዚአብሔር ይሁን። ጠይቁት አሉ፣ እርሱ መልስ ይሰጣል ነው ያሉት። ጠይቁት። ከዚህ በኋላ ደጋግመው ጠየቁት። ደጋግሜ ነገርኳችሁ፣ የማውቀውን ነገርኳችሁ አላቸው። እነዛ አይሁዳውያን ግን አንድ ነገር አሉት። ግዴለህም አሉ። ኢየሱስ እርሱ ኃጢአተኛ ነው ብለው በዚህ ኃጢአተኛ በሆነው በእርሱ ልታምን አይገባም አሉት። እሱ ግን ምን አለ? እኔ ኃጢአተኛ መሆኑን አላውቅም አለ። እንዴት ደስ ይላል! ክብርና ምስጋና ለእግዚአብሔር ይሁን። አዋቂዎች ነን በሚሉት ፊት ነው የተናገረው። በፈሪሳውያን ፊት ነው የተባረረው። በሚገፉት ከምኩራብ በሚያሳድዱት ሰዎች ፊት ነው የተናገረው። በሐሰተኞች ፊት እውነተኛ ሆኖ ቆሞ እየመሰከረ ነው። አላውቅም አለ ኃጢአተኛ መሆኑን። አንድ ነገር ግን አውቃለሁ አለ። እነሆ ደረቅ ግንባር እንደነበረኝ አውቃለሁ፣ ዓይኔንም ደግሞ ጭቃ አድርጎ እንዳበራልኝ ይሄንን አውቃለሁ አለ። ክብርና ምስጋና ለስሙ ይሁንልን። አውቃለሁ ይሄንን አለ። አንተ ሁለመና በኃጢአት የተወለደ ሰው ነህ ብለው ከመቅደሳቸው አውጥተው ወረወሩት ይላል። ያኔ ጌታ ኢየሱስ ክርስቶስ ከመቅደሱ በራፍ ላይ ሆኖ እጆቹን ዘርግቶ ተቀበለው። ስሙ የከበረ ይሁንልን። አዎ ሰው ይገፋል፣ ሰው ይጥላል፣ ሰው ያባርራል። ጌታ ግን እነሆ ይቀበለናል። እጆቹን ዘርግቶ ይቀበለናል። የትኛውም ሰው ይግፋን፣ የትኛውም ሰው ያባረን፣ በየትኛውም ሁኔታ ውስጥ የትኛውንም መከራ እንቀበል፣ ከእርሱ ጋር ሆነን እርሱ እጆቹን ዘርግቶ ይቀበለናል። ዮሴፍ በወንድሞቹ ተገፍቷል፣ ነገር ግን እግዚአብሔር እጅ ላይ ነው የጣሉት። አሁን ጌታ ኢየሱስ ክርስቶስ አንድ ጥያቄ ጠየቀው ይሄንን ሰው። አሁን አንተ አይነ ስውር እንደነበርክ አይኖችህም አሁን እንደበሩ አይኖችህ እያዩ እንደሆነ እነሆ አንተ ራስህ ምስክር ነህ አለው። ይሄንን አለውና ጌታ ኢየሱስ ክርስቶስ አንድ ጥያቄ ጠየቀው። ወደ ውጭ ካወጡት በኋላ ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም ይላል አንተ አለ በእግዚአብሔር ልጅ ታምናለህ ሆይ ብሎ ጠየቀው። በእግዚአብሔር ልጅ ታምናለህ ሆይ ብሎ ሲጠይቀው እርሱ መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ዝም ብሎ አምናለሁ አላለም። ማን ነው እርሱ አለው። አሁን በዚህ ጊዜ ኢየሱስም አይተኸዋል፣ ከአንተ ጋር የሚናገረው እርሱ ነው አለው። እርሱም እጆቹን ብድግ አደረገና ጌታ ሆይ አምናለሁ አለ። ክብርና ምስጋና ለስሙ ይሁን። ጌታ ሆይ በሉ፣ ሁላችሁም ጌታ ሆይ በሉ፣ ጌታ ሆይ በሉ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። አሁን ትምህርታችንን ጠቅለል ለማድረግ ያክል ከዚህ ሰው ምንድነው የምንማረው? ጥቂት ነገሮችን እናንሳና ትምህርታችንን እንጠቀልላለን። ከዚህ ዕውር ሆኖ ከተወለደው ሰው አሁን ደግሞ እያየ የተመለሰው ሰው ከዚህ ሰው የምንማረው ነገር ምንድን ነው? 3-4 ነጥቦችን ብቻ እናንሳ። ከዚህ ሰው የምንማረው እምነቱንና መታዘዙን እንማራለን።
እምነቱንና መታዘዙን እንማራለን። እምነቱ ምንድነው ካል እነሆ ምራቁን እንጥፍ ብሎ በአፈሩ ላይ ጭቃ አድርጎ ሲቀባው እድናለሁ ብሎ አምኗል። እድናለሁ ብሎ እፈወሳለሁ ብሎ አምኗል። ኢየሱስ ክርስቶስ እርሱ የመፍትሄ አካሉ እንደሆነ አምኗል። አሁን ሌሎቹ ሳንቲም ሰጥተውት ነው የሄዱት። ሌሎቹ አይዞ ብለውት ነው የሄዱት። ሌሎቹ ከንፈራቸውን መጠው ነው የሄዱት። ኢየሱስ ክርስቶስ ግን መፍትሄ ሊሰጠው ወደ እርሱ እንደመጣ አምኖ ወደ ሰሊሆም መጠመቂያ ሄዷል። ሰው ማመን አለበት ለመዳን። በእምነቱ ማመን አለበት። በጸበሉ ማመን አለበት። እግዚአብሔር በሚያደርጋቸው ድንቅ ነገሮች ማመን አለበት። ከምንም በላይ መጀመሪያ ማመን ይቀድማል። ብዙዎቻችን እየተጎዳን ያለነው ባለማመናችን ምክንያት ነው። እምነት ስለጎደለን ነው። ብዙ ሌላ መፍትሄ የምንፈልገው መድኃኒቱ እጃችን ላይ ነው። አዎ ኢየሱስ ክርስቶስ በቃሉ ይፈውሳል፣ በልብሱ ይፈውሳል፣ እነሆ በእጆቹ ይፈውሳል። አሁን ደግሞ በእምነቱ ጸበሉን አድርጎለት ፈወሰው። አድናለሁ እፈወሳለሁ ብሎ ሄደ። አዎ ሄደ፣ ተጠመቀ፣ ተፈውሶ አይኖቹ እያዩ ተመለሰ ነው የሚለው። እምነቱ የሚደንቅ ነው። መታዘዙ የሚደንቅ ነው። ሄዶ ወደ ሰሊሆም መጠመቂያ እንዲጠመቅ ሲያዘው አልሄድም አላለም። እሺ ብሎ ነው የሄደው። ወገኖቼ እግዚአብሔርን እሺ እንበለው፣ እንታዘዘው፣ የምድርን በረከት እንድንበላ። እሺ ብለን ለሱ ስንታዘዝ እነሆ እንፈወሳለን፣ ከመከራው እንድናለን፣ ከችግሩ እንድናለን። እምቢ ብለን ስናምፅ ደግሞ ለመከራ ተላልፈን እንሰጣለን። የዚህ ሰው እምነቱና መታዘዙ የሚደንቅ ነው። ሁለተኛው ከዚህ ሰው የሚያስገርመው ኃጢአተኛ ነህ ተብሏል። አልደነቀውም። ሁለንተና በኃጢአት የተወለድክ ሰው ነህ አሉት። አንተ ከመወለድ ጀምሮ በኃጢአት የተወለድክ ሰው ብለው ሲሰድቡት የቀድሞ ታሪኩን ማንነቱን ሲነግሩት አልደነቀውም። እሱም ማን እንደሆነ ያውቀዋል። አንዳንድ ሰው እኮ አለ አይደል፣ ትላንትና አንተ እንደዚህ የነበርክ ሰው ነህ፣ የትላንትና ማንነቱ እንዲነገርበት የማይፈልግ ሰው አለ። ትላንት የነበረው የድህነት ታሪኩ እንዲነሳ የማይፈልግ አለ። ድሃ የሆኑ ቤተሰቦቹን ወላጆቼ ናቸው ብሎ ለመናገር የማይደፍር ሰው እኮ አለ። በጣም ብዙ ሰው በታሪኩ የሚያፍር ትውልድ አለ። ወገኖቼ በታሪካችን አንፈር። የሚያሳፍረው የኛ ታሪክ ያልሆነውን ታሪካችን አድርገን ስንቆም ነው። ሰው እንዴት በታሪኩ፣ ሰው በማንነቱ ያፍራል? ሰው እንዴት በእምነቱ፣ ሰው በሃይማኖቱ እንዴት ያፍራል? ሰው እንዴት በእግዚአብሔር ያፍራል? ስንት የሚታፈር ነገር እያለ ይሄ ሰው ባደረገው በነበረው ታሪኩ አላፈረም፣ በማንነቱ አላፈረም። አዎ አለ፣ እኔ ነኝ አለ። እኔ ነኝ፣ አይነ ስውር የነበርኩት እኔ ነኝ። አሁን ግን ደግሞ እያየው የተመለስኩት አለ ሌላ አይደለም እኔ ነኝ አለ። ወላጆቼ የጣሉኝ፣ ተስፋ ቆርጠው ሜዳ ላይ የጣሉኝ እኔ ነኝ። አሁን ኢየሱስ ያዳነኝ እኔ ነኝ እያለ ስለ እርሱ የመሰከረው በማንነቱ ያላፈረ ሰው መሆኑን ያስረዳናል። በማንነት አለማፈርን ከዚህ ሰው እንማራለን። ሶስተኛው አራተኛው እውነትን አለመካዱ ነው። እውነትን አለመካዱ፣ እውነትን አልካደም። ሐሰተኞች ተሰብስበው ይሄ ኃጢአተኛ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም፣ ሰንበታችንን ሽሯል፣ ልታከብረው አይገባም፣ እኛ የሙሴ ደቀ መዛሙርቶች ነን፣ አንተም የሙሴ ደቀ መዝሙር ልትሆን ይገባሃል፣ ይሄ የእግዚአብሔር ሰው አይደለም አሉት። እሱ ግን የእግዚአብሔር ልጅ አይደለም ብሎ አልካደም። ኢየሱስ ክርስቶስ መሆኑን አልካደም። ያዳነውን አልካደም። ከእውነት ፈቀቅ አላደረገውም። በእውነትና በጽድቅ በጽናት በመካከላቸው ቆመ ይላል። አንዳንድ ጊዜ እንደዚህ ይሆናል። እውነት በሐሰተኞች መካከል ልታቆመን ትችላለች። ሐሰተኞች ዙሪያችንን ከበው እንድንክድ፣ ማተባችንን እንድንበጥስ ሊያስገድዱን ይችላሉ። አምላካችንን እንድንክደው ሊያስገድዱን ይችላሉ። እንደ አናንያ፣ አዛርያ፣ ሚሳኤል እነሆ እግዚአብሔርን ካዱ፣ ለጣዖት ስገዱ የሚሉ ሰዎች በዙሪያችን ሊሰበሰቡ ይችላሉ። ነገር ግን ከእውነት ጋር መቆም፣ እውነት ለእውነትና በእውነት ስለ እውነት በክፉዎች መካከል ልንቆም እንችላለን። ይህ ሰው እውነትን ይዞ ብቻውን ቆመ። እውነትን ይዞ ጽድቅን ይዞ ብቻውን ቆመ። አልካደም። ኢየሱስ ክርስቶስ አምላክ እንደሆነ አልካደም።
አልካደም፣ አምኖ ነው የቆመው። አምነን ከእውነት ጋር እንቁም። ይሄንን ካደረግን እንባረክበታለን። ከዚህ ሰው እነዚህ ነጥቦችን እንማራለን። እንዳው ጠቅለል ስናደርገው ኢየሱስ ክርስቶስ እነሆ ጭቃውን ሰጥቶ በግንባሩ ላይ አድርጎለት ዓይን አብርቶለታል። በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ ለዚህ ሰው ከሰጠው በላይ ለኛ የሰጠው ይበልጣል። አይበልጥም? ንገሩኝ። ስጋውን የሰጠን አይበልጥም? ደሙን የሰጠን አይበልጥም? ክብርና ምስጋና ለስሙ ይሁን። ስጋውን የሰጠን ደሙን የሰጠን ይሄንን ስጋዬን ብሉ ይሄንን ደሜን ጠጡ የዘላለምን ሕይወት ውረሱ ብሎ አምላካችን ቅዱስ ስጋውን ክቡር ደሙን ሰጥቶናል። የልብ እውርነት እንዳይገጥመን ልባችን እንዲበራ ክርስቶስ ስጋውን ሰጠን። ክርስቶስ ደሙን ሰጠን። ለዘላለም እርሱን መመልከት እንድንችል ከዚህ ስጋ ከዚህ ደም ፈቀቅ ስላልን ነው ዛሬ ብዙዎቻችን ትውልዱ የታወረ ትውልድ የልብ እውርነት አጋጥሞት የሚኖረው። ብዙዎቻችን በልብ እውርነት ተጠቅተናል። ስጋዊ ዓይናችን ያያል፣ ስጋዊ ጆሮአችን ይሰማል፣ የሚነገረውን ወንጌል እንሰማለን። እግዚአብሔር የሚያደርገውን ድንቅ ድንቅ ተአምራቶች በየጸበሉ ቦታ በተለያየ ቦታ እግዚአብሔር የሚያደርጋቸውን ድንቅ ተአምራቶች እናያለን፣ እንሰማለን። ነገር ግን አናስተውልም። የልብ እውርነት በእያንዳንዳችን ላይ ነግሷል። ይሄ የልብ እውርነት እንዲወገድልን ከተፈለገ ሰላማችን እንዲመለስልን፣ ፍቅራችን እንዲመለስልን፣ አንድነታችን እንዲመለስልን እግዚአብሔር የሚወደውን ተግባር መስራትና ማድረግ እንድንችል ከተፈለገ ከኃጢአታችሁ ተመለሱ፣ የእግዚአብሔርን ጽድቅ ልበሱ፣ ክርስቶስን ልበሱት። ስጋው ከስጋችሁ ደሙ ከደማችሁ ይታተም፣ በደማችሁ ውስጥ ይታተም፣ በስጋችሁ ውስጥ ይታተም። ያኔ የእግዚአብሔር የክብሩ መገለጫ ትሆናላችሁ። ይህ ሰው የእግዚአብሔር ዙፋን ሆኗል። የእግዚአብሔር የክብሩ መገለጫ ሆኗል። እግዚአብሔር ተገልጦበታል። ዛሬ በእኛ ሕይወት የተገለጠብን ማን ነው? የተገለጠብን የርኩሳን መናፍስት የዲያብሎስና የሰራዊቱ መገለጫዎች ሆነናል። በክፋታችን ነው የምንታወቀው፣ በተንኮላችን ነው የምንታወቀው። ስማችን ክርስቲያኖች ነው፣ ግብራችን ግን አረማውያን ነን። ከዚህ አረማዊነት ግብር እንድንወጣ የእግዚአብሔር ክብር እንዲገለጥብን የተፈጠርንበትን ዓላማ ሳንዘነጋ መኖር እንድንችል ከተፈለገ ጸጋ ሆኖ የሰጠንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን እንብላ፣ እንጠጣ። የልባችን ብርሃን ይበራል። ክርስቶስን ማየት እንችላለን። ስለ እርሱ እንመሰክራለን፣ ስለ እርሱ እንዘምራለን። እርሱ ያደረገውን ድንቅ ነገር እየመሰከርን ለዘላለም በክፉዎች መካከል እንኖራለን። ክብርና ምስጋና ለስሙ ይሁንልን። የእግዚአብሔር ክብር መገለጫ ሆነን ሥጋውን በልተን ደሙን ጠጥተን በክብር ከእርሱ ጋር እንድንኖር አምላካችን ይርዳን። ያስተማረንና የመከረን አምላክ ስሙ ለዘላለም የተመሰገነ ይሁንልን። የሰው መልካምነቱ መጨረሻው ሲያምር ነው። የሁላችንን ፍጻሜያችንን ያሳምረልን። ወስብሐት ለእግዚአብሔር።